ከቁጥር 1 እስከ 4 እግዚአብሔርም እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን። የሴይርም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል። ተመልሳችሁ ወደ ሰሜን ሂዱ። ሕዝቡንም እንዲህ ብለህ እዘዛቸው፣ በሴይ ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች ሀገር ታልፋላችሁ አላቸው። አልፋለሁ በሉ። ቆም ዘርሽ ጌታ ይባርክ። ቆም አጠገብ ያለውን ሰው ንካውና ታልፋለህ በለው። በነገራችን ላይ ለሙሴ እግዚአብሔር ይሄንን ቃል ተናግሮ ብቻ አይደለም ዝም ያለው፣ ኮምፓስ ሁሉ ሰጥቶታል። ማለት አቅጣጫ ጠቁሞታል። ክብር ለጌታ ይሁን። ከዛ ከአቅጣጫው በኋላ ደግሞ ምን ትላላችሁ በላቸው አለ። ታርፋላችሁ በላቸው። ንካው አጠገብ ያለውን ሰው ዛሬ በለው፣ እግዚአብሔር እምታርፊበትን አቅጣጫ በላት ይጠቁምሻል። አቅጣጫ በላት እግዚአብሔር ይጠቁምሻል። ኦኬ፣ ለማስታወስ ያህል ወደ ምዕራፍ 1 ወደ ኋላ እንመለስና ወደ ምዕራፍ 1 ወደ ኋላ ተመልሰን የመጨረሻዎቹን ቁጥሮች እናያለን። በደንብ ስሙልኝ እዚህ ጋር። እናንተም እግዚአብሔርን በድለናል፣ አምላካችን እግዚአብሔር እንዳዘዘን ሁሉ እንወጣለን እንዋጋለን ብላችሁ መልሳችሁልኝ፣ ከእናንተም ሰው ሁሉ የጦር መሳሪያውን ያዘ፣ ወደ ተራራማው አገር መውጣትን አቀለላችሁት። እግዚአብሔርም እኔ በእናንተ መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አትዋጉም በላቸው አለኝ። እኔም ተናገርኋችሁ፣ እናንተ ግን እግዚአብሔር ትእዛዝ ላይ አመጻችሁ እንጂ አልሰማችሁም። በትዕቢታችሁም ወደ ተራራማው አገር ወጣችሁ። በዚያም በተራራማው አገር ይኖሩ የነበሩ አሞራውያንን ወጥተው ተጋጠሟችሁ። ንብ እንደምትሳደድ አሳደዷችሁ። እስከ ሄርማም ድረስ በሴይ መቷችሁ። ተመልሳችሁም በእግዚአብሔር ፊት አለቀሳችሁ። እግዚአብሔር ግን ድምፃችሁን አልሰማም፣ ወደ እናንተም አላዳመጠም። እንደ ተቀመጣችሁበት ዘመን መጠን በቃዴስ ብዙ ቀን ተቀመጣችሁ። ክብር ለአምላካችን ለእግዚአብሔር ይሁን፣ አሜን። ወደ ተነሳንበት ሐሳብ ምዕራፍ 2 ላይ ዋናው መልእክቴ ያለው እዛ ቦታ ነው። ለማስታወስ ያህል መልእክቱ ምክንያታዊ መሆኑን እንድታውቁትና እንድታስታውሱ ያህል ነው። ትንሽ ወደ ኋላ እንድንመለስ የፈለኩት። ክብር ለአምላካችን ለእግዚአብሔር ይሁን እና ቁጥር 1 ላይ እግዚአብሔር እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን፣ የሴይርን ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሄዱ የሚል ድምፅ ማን እየሰማ ነው? ሙሴ ከማን እየሰማ ነው? ከእግዚአብሔር እየሰማ ነው። ክብር ለጌታ ይሁን። ሕዝቡንም እንዲህ ብለህ እዘዛቸው፣ በሴር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። ከዚህ ታሪክ በፊት ይሄ ሕዝብ ምን ሆኖ ነበር? ምን አድርጎ ነበር? የሴርን ተራራ ለ40 ዓመት ሙሉ ከግብፅ ከወጡ በኋላ እግዚአብሔር ወደ ተናገራቸው ወደ ተስፋይቱ ምድር ወደ ከነዓን ለመግባት ለምንድነው ይሄን ያህል ጊዜ የፈጁት? ለምንድነው ይሄን ያህል ዋጋ የከፈሉት? ለምንድነው ይሄንን ሁሉ የደከሙት? እንደነገርኳችሁ የመጀመሪያው ምዕራፍ ላይ ሄዳችሁ ስታነቡ በደንብ መጽሐፉ ይናገራል። ግን እኛ አሁን ጥቂቱን ክፍል አይተናል። ወንድማችን ዘርሽ ያነበበውን በዚያ ስፍራ ላይ እንዲህ ይላል፣ እናንተም እግዚአብሔርን በድለናል፣ አምላካችን እግዚአብሔር እንዳዘዘን ሁሉ እንወጣለን እንዋጋለንም ብላችሁ መለሳችሁልኝ። ከእናንተ ሰው ሁሉ የጦር መሳሪያውን ያዘ፣ ወደ ተራራማው አገር መውጣትን አቀለላችሁት። ምን ማለትን? መውጣትን አቀለላችሁት። ከናንተ መካከል ምን ያዘ? የጦር መሳሪያ ያያዘ ሁሉ ለምን? ለጦር ወደ ተራራ መውጣትን አቀለላችሁ። ወዳጄ ያለ እግዚአብሔር መውጣት ይከብዳል እንጂ አይቀልም። ካለመታዘዛቸው የተነሳ እግዚአብሔርን ካለመስማታቸው የተነሳ የጦር ወሬ በተነሳና በተሰማ ጊዜ የጦር መሳሪያዎቻቸውን ይዘው ወደ ተራራ ወጡ። በጣም አቀለሉት። እንችላለን። አንዳንድ ሰዎች ዛሬም በዚህ ዘመን እንችላለን በሚል ነው ዋጋ እየከፈሉ ያሉት። እግዚአብሔር ሳይናገር መውጣት፣ እግዚአብሔርን ሳይሰሙ መጀመር፣ እግዚአብሔርን ሳይሰሙ መቆም፣ እግዚአብሔርን ሳይዙ ማገልገል ሰዎችን ዋጋ ያስከፍላል። እና እግዚአብሔር ወደ ተራራማው አገር ምን አላቸው አለ?
መውጣትን አቀለላችሁት ካለ በኋላ እግዚአብሔርም እኔ በእናንተ መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አላቸው። እኔ በእናንተ ምን አይደለሁም መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ ተጠንቀቁ አላቸው። ይሄ ህዝብ እግዚአብሔር እየተናገረው የወደቀ ህዝብ ነው። ይሄ ህዝብ እግዚአብሔር እየተናገረው ያላመነ ህዝብ ነው። ዛሬም ወገኖቼ ለኔም ለናንተ መልእክት አለኝ። በነገራችሁ ሁሉ እግዚአብሔርን አስቀድሙት። አንዳንድ ነገሮችን እንጀምራለን። ጅማሬው ያማረ ይሆንና ፍጻሜው ይበላሽብናል። ለምን ሲባል የጀመርነው ነገር በእውቀት ሊሆን ይችላል። የጀመርነው ነገር በችሎታ ሊሆን ይችላል። የጀመርነው ነገር በገንዘብ አቅም ሊሆን ይችላል። የጀመርነው ነገር ደግሞ በሰዎች በሆኑ ቲፎዞች አማካይነት ሊሆን ይችላል። ያ የጀመርነው ነገር እግዚአብሔር ከሌለበት አይቀጥልም። ነገራችሁ እንዲቀጥል ትፈልጋላችሁ? እግዚአብሔርን አስቀድሙት። አጠገባችሁ ላለው ሰው መልእክት ንገሩልኝ። እግዚአብሔርን ካስቀደምከው በሉት እግዚአብሔር ባለድል ያደርግሃል። እኔ በእናንተ መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አላቸው። አትዋጉም በላቸው አለኝ። እኔም ተናገርኳቸው። ምን አልኳቸው? እኔም ተናገርኳቸው። እናንተ ግን በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ አልሰማችሁም። በትዕቢታችሁም ወደ ተራራማው አገር ወጣችሁ። በምናችሁ? በትዕቢታችሁ። እግዚአብሔር ይርዳን። በዚያም በተራራማው አገር ይኖሩ የነበሩ አሞራውያን ወጥተው ተጋጠሟቸው። ንብ እንደምታሳድድም አሳደዳችሁ፣ እስከ ሄርማንም ድረስ በሴር መቷችሁ። ተመልሳችሁም በእግዚአብሔር ፊት አለቀሳችሁ፣ እግዚአብሔር ግን ድምፃችሁን አልሰማም። አይሰቀጥጥም? በእግዚአብሔር ፊት ምን አላችሁ? አለቀሳችሁ። እግዚአብሔር ግን ድምፃችሁን ምን አላለም? አልሰማም። ካለመሰማት እግዚአብሔር ይጠብቃል። እግዚአብሔርንም ካለመስማት እግዚአብሔር ይጠብቃል። ደግሞ በእግዚአብሔርም ካለመሰማት ማን ይጠብቃል? ራሱ እግዚአብሔር ይጠብቃል። አመጹ። በምናቸው? በትዕቢታቸው። የእግዚአብሔርን ቆዩ የሚል፣ የእግዚአብሔርን ተረጋጉ የሚል፣ የእግዚአብሔርን ያለኔ አትውጡ የሚለውን ድምፅ ሽረው እግዚአብሔርን ትተው ጸግሼ የጦር መሳሪያቸውን ይዘው ወጡ ወደ ተራራ። በዛው በሴር ተራራ ላይ ደግሞ የሚገርሙ የጦር ልምድ ያላቸው፣ ስልት ያላቸው፣ ጥሩ መሳሪያ የታጠቁ እንደ ንብ የሚከባቸውና የሚያሳድዳቸው ሰራዊት ገጠማቸው። አጠገባቸው ያለውን ሰው ንኩት። አሸናፊነትን በሉት ባሸነፈው ጌታ ብቻ ነው የምታገኝ። ድል ማድረግን በሉት በድል አድራጊው ጌታ ብቻ ነው የምታገኝ። በሴር ምን አላችሁ አለ? መቷችሁ። ተመልሳችሁም በእግዚአብሔር ፊት አለቀሳችሁ፣ ወደ እናንተም አላዳመጠም። እንደ ተቀመጣችሁበትም ዘመን መጠን በቃዴስ ብዙ ቀን ተቀመጣችሁ። ስለዚህ የነዚህ ሰዎች የሴርን ተራራ መዞር፣ በቃዴስ መቀመጥ የመጀመሪያው ምክንያት ምንድነው ትላላችሁ? እግዚአብሔርን ምን አለ ማለት? አለመስማት። ሁለተኛው አለመታዘዝ። ሶስተኛው አለማመን። ዛሬ እግዚአብሔርን ለመስማት የተዘጋጀ ሰው፣ ያመነ ሰው፣ የሚታዘዝ ሰው ካለ ከእንግዳ በረከት ጋር ይገናኛል። በነገራችን ላይ መጽሐፍ ቅዱስ ያአድርጉም ያአታድርጉም ሕግ ያለበት ነው። ስለ ሕግ ስናገር እያስፈራራው ምናምን የሆነ እንድትደነግጡ እንድትንቀጠቀጡ ምናምን አይደለም። አድርግና አታድርግ የሚሉ ሕጎች መጽሐፍ ቅዱሳችን ውስጥ አሉ አይደለ? ስለዚህ ምንድነው ከኛ የሚጠበቀው? በእምነት አድርግ የሚለውን ማድረግ፣ አታድርጉ የሚለውን ደግሞ አለማድረግ። ለምሳሌ አትግደል ካለ አታድርግ ነው፣ ሕግ ነው አይደል? አለማድረግ። ለምሳሌ አትፍራ ካለ ደግሞ ሕግ ነው አይደለ? ትእዛዝ ነው አይደለ? አለመፍራት። ክብር ለጌታ ይሁን። እነኚህ ሰዎች ይሄንን የሚያህል የእግዚአብሔርን ድምፅ ሰምተው አለመታዘዛቸው የሚቀጥለው ምዕራፍ ላይ ችግሩ አብሮ ባይቀጥልም በችግሩ ውስጥ ግን ለብዙ ዘመን ኖሩ። ለስንት ዘመን ኖሩ? ለ40 ዓመት። አጠገብህ ያለውን ሰው ንካው። እነኛን ዓመታቶችህን በሉት እንደገና አትደግማቸውም። እግዚአብሔር ዓመታቶችህን ሁሉ በምርኮ በበረከት ቀይሯቸዋል። ስለዚህ ለምንድነው የእስራኤል ልጆች የሴርን ተራራ በመዞር 40 ዓመታትን ያስቆጠሩት? ጥቂት ነገሮች እያነሳሁላችሁ ሄዳለሁ። ጥቂት ነገሮች። የመጀመሪያው ያለመታዘዝ ምክንያት ነው።
ያለ መታዘዝ። ወገኖቼ ቅዱሳን ከተቀደሰ በረከት ጋር ሊገናኙ የሚችሉት በመታዘዝ ነው። አንዳንድ ጊዜ ሰዎች በባሌም በቦሌም በአንድም በሌላም አጋጣሚ በረከት የሚሉት ነገር ወደ ህይወታቸው ሊመጣ ይችላል። በረከት ሁሉ ግን ከእግዚአብሔር አይደለም። ከእግዚአብሔር የሆነ በረከት ራሱ እግዚአብሔር ተናግሮ የሚሰጠው በረከት ብቻ ነው። ብዙ ጊዜ ሰዎች ከእግዚአብሔር የሆነውን በረከት መጠበቅ ትዕግስት ያሳጣቸውና አቅም ያጡና ይደክሙና በአጋጣሚ ከተገኘው ነገር ጋር ሁሉ ተገናኝተው በረከቴ ነው ሲሉ ሰምቼ አውቃለሁ። እሱ በረከት አይደለም፣ ባርኮት አይደለም። እሱ የብዙ ሰዎች ህይወት ከሆነ ምዕራፍ በኋላ የሚበላሽባቸው ለምንድን ነው ከተባለ ከእግዚአብሔር ያልተቀበሉትን ነገር ተቀብለው መንገድ ስለጀመሩ። ዛሬ ለአንድ ሰው መልእክት አለኝ። በጌታ በኢየሱስ ስም ከእግዚአብሔር የሆነ በረከት ይገናኛቸዋል። የሥራ በረከት፣ የትዳር በረከት፣ የኑሮ በረከት፣ የፋይናንስ በረከት በክርስቶስ ኢየሱስ ስምና ስልጣን ዛሬ ይገናኛቸዋል። ስለዚህ የሚያስፈልገው ይህንን በረከት ለመገናኘት ምንድነው የሚያስፈልገው? እግዚአብሔርን ምን ማለት? መታዘዝ፣ መስማት፣ እግዚአብሔርን ማስቀደም፣ እግዚአብሔርን ማመን፣ እግዚአብሔርን መደገፍ፣ እግዚአብሔርን። የሕዝብ ግን ይገርማቸዋል፣ ወደ በኋላ ላይ መጣላቸዋለሁ። ባያምንም ባይሰማም ባይታዘዝም እግዚአብሔርን ባይደገፍም እግዚአብሔርን ባያስቀድምም እግዚአብሔር ግን ከብዙ ዓመታት መከራ በኋላ ዝም አላላቸው። አጠገባቸው ያለውን ሰው ንኩትና እግዚአብሔር ዝም አይልህም። ወንድሜ ዘርሽ ዘኍልቍ መጽሐፍ ምዕራፍ 14 አውጣልኝ እስቲ። በግብፅ ምድርና በምድረ በዳ ያደረኩትን ተአምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ ያዘው። ይውላችሁ በግብፅ ምድርና በምድረ በዳ አያችሁ ተአምራቴን ያየ ይህ ሕዝብ ሁሉ አያችሁ። እግዚአብሔር ምን ያለማመደው ሕዝብ ነበረ? ተአምራት ያለማመደው ሕዝብ፣ ቸርነቱን ያሳየው ሕዝብ፣ ደግነቱን ያሳየው ሕዝብ፣ መልካምነቱን ያሳየው ይህ ሕዝብ። እሺ ነገሬን ስላልሰሙ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ፣ ነገሬን ምን ስላላሉ? ስላልሰሙኝ አለና እነዚህ ሰዎች ሁሉ ስንት ጊዜ? 10 ጊዜ ምን ስላሉኝ? ስለተፈታተኑኝ። የሰው አቅም፣ የሰው ድፍረት፣ የእግዚአብሔር ትዕግስት አይገርምም? 10 ጊዜ አምላካቸውን እግዚአብሔርን በተለያየ መንገድ ምን ብለውታል? ተፈታትነውታል። እሺ በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም። በእውነት ጂሰስ እግዚአብሔር በእውነት ሲል አሰባችሁታል? እውነት ራሱ እግዚአብሔር እኮ ነው። በስሙ ነው የማለው። ታውቃላችሁ? በእውነት ለአባቶቻቸው የማልኩላቸውን ምድር ምን አይሉትም? አያዩትም። አንዳንዴ በሕይወታችሁ ላይ ነገር እየመጣ ሲሄድ እያያችሁት ሲርቅ እየቻላችሁት ሲከብድባችሁ ቆም ብላችሁ አስተውሉ። ፊታችሁን ወደ እግዚአብሔር መልሱ። ከእግዚአብሔር ጋር ተስማሙ። እግዚአብሔር የሚያሳይም የሚነሳም አምላክ ነው። ይሄው እያለ እኮ አያዩትም ማለት አላደርግላቸው ግን ለአባቶቻቸው ምን ብዬ ነበር? ምዬ ነበር፣ ኪዳን ገብቼላቸው ነበር። እነርሱ ግን አልሰሙኝም። አንድ አይደለም ስንት ጊዜ? 10 ጊዜ ምን አሉኝ? ተፈታተኑኝ። ስለዚህ አያዩትም ማለት። እሺ ከእነርሱም የናቀኝ ሰው ሁሉ አያያትም። ከእነርሱም አያችሁ፣ የናቀኝ ሰው ሁሉ አያያትም። ኦኬ ከእነርሱም የናቀኝ ሰው ሁሉ አያዩትም ካለ ከእነርሱ መካከል ደግሞ እግዚአብሔርን የሚፈሩ የሚሰሙ ትውልዶች፣ ቅሬታዎች አሉ ማለት ነው። እሺ ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ። ባሪያዬ ካሌብ ግን ዋው ሌላ መንፈስ የሚለው ከእግዚአብሔር መንፈስ ውጪ ሳይሆን ከነኚህ ከአመፀኛ ትውልዶች መንፈስ ሌላ፣ ከነሱ አመለካከት ሌላ፣ ይሄ በእግዚአብሔር ላይ ከሚያምጹት ወይንም ደግሞ እግዚአብሔርን 10 ጊዜ ከተፈታተኑት ሰዎች የተለየ መንፈስ፣ እግዚአብሔርን የሚፈራ መንፈስ፣ እግዚአብሔርን የሚሰማ መንፈስ፣ እግዚአብሔርን የሚያምን መንፈስ፣ እግዚአብሔርን የሚያስቀድም መንፈስ ስላለበት በሚገባበት ሁሉ በደረሰበት ሁሉ ሃሌሉያ
ሃሌሉያ በተቀመጠበት ሁሉ በነካው ነገር ሁሉ ላይ እግዚአብሔር አብሮነትን እገልጣለሁ አለ። አንድን ሰው ልባርከዋ በጌታ በኢየሱስ ስም እግዚአብሔር ለካሌብ እንደተናገረው እንደዛ በተገኘበት እገኛለሁ እንዳለ ከዚህ ቀን ጀምሮ በተገኘሽበት በተገኘህበት የእግዚአብሔር መገኘት ካንተ ጋር ይሁን። የእግዚአብሔር መገኘት ካንቺ ጋር ይሁን። የእግዚአብሔር መገኘት ከናንተ ጋር ይሁን። የሚገርመውና የሚደንቀው እዚህ ክፍል ውስጥ አመፀኛ ትውልድ እግዚአብሔርን የማይሰማ ባለበት አይገርምም? በቁጥር ብዙ ሕዝብ በሆነበት መካከል አንድ ሰው እግዚአብሔር ሲያገኝ እንዲህ ብዬ ልመርቃችሁ። እግዚአብሔር ሰው አጥቶ አያውቅም፣ ግን ሰው በጠፋበት ዘመን እግዚአብሔር አንተን ያገኘ። ትውልድ በጠፋበት ዘመን እግዚአብሔር አንቺን ያገኘሽ። የሰው ቁጥር የእግዚአብሔርን መንግስት አያሰፋ። ጌታ ምስክር ነው የምነግራችሁ። በአንድ ሚሊዮን ትውልድ የማይሰራ ስራ እግዚአብሔር ከፈለገ በአንድ ሰው ይሰራል። ልባርካችሁ፣ ሁለት እጆቻችሁን ከፍ አድርጉ። በአምላኬ በእግዚአብሔር ስም ተወራርጄ ባርካችኋለሁ። ዛሬ ካሌብን ያገኘው የእግዚአብሔር እውነት፣ ካሌብን ያገኘው የእግዚአብሔር በረከት፣ እሱን ያገኘው ህልውና፣ እሱን ያገኘው መንፈስ፣ እሱን ያገኘው አብሮነት ዛሬ አንተንና ቤትህን ያገኛችሁ፣ አንተንና ልጆችን ያገኛችሁ፣ አንቺንና ትውልድሽን ያገኛችሁ በኢየሱስ። እሱ ከሌለ ውጤታማ አትሆኑ። እሱ ከሌለ ጥሩ ተናጋሪ ልትሆኑ ትችላላችሁ፣ የሚሰማችሁ አይኖርም። እሱ ከሌለ ጎበዝ ሰራተኛ ልትሆኑ ትችላላችሁ፣ ደርሳችሁ ፍሬያማ አትሆኑ። አላውቅም። ዛሬ እግዚአብሔር የሆነን ሰው መንገድ ያቀናል፣ የሆነን ሰው ጉዳይ ያቀናል። አምላኬ እግዚአብሔር ምስክር ነው። ይህን እግዚአብሔር አስቀድመ ተወጣለህ። እግዚአብሔር ቀድመው ከወጡት ሁሉ በፊት አድርጎ ያስቀድምሃል። ይህን እግዚአብሔር ይዘሽ ትወጫለሽ። ቀድመውሽ ከወጡት ፊት ሁሉ እግዚአብሔር ያስቀድምሻል በኢየሱስ። እና አንዳንዴ ሰዎች እናንተ የቆማችሁ ይመስላችኋል፣ እናንተ የዘገያችሁ ይመስላችኋል። እግዚአብሔር ግን ፍጥነታችሁን ይጨምረዋል። ፍጥነታችሁን ይጨምረዋል። በጣም የሚገርም የእግዚአብሔር መንፈስ፣ ይሄ የእግዚአብሔር ክብር ቅናት የበላቸው ሰዎች ደግሞ በተቃራኒው እንዲህ ሲሉ ሰምቼ አውቃለሁ። ያለኝን ሁሉ እግዚአብሔር ወስዶ እንዳንተ አይነት ጸጋ ቢሰጠኝ ያሉኝ ሰዎች አውቃለሁ። ብዙ እንዲህ አይነት ቅባት እግዚአብሔር ቢሰጥ ምንም አልፈልግም፣ በቃ አምላኬን እግዚአብሔርን እያገለገልኩ ብኖር እግዚአብሔር ይህንን እድል ቢፈጥርልኝ የሚሉ ሰዎች ደግሞ አሉ። ለምን አልኳችሁ መሰላችሁ? ያለ እግዚአብሔር መኖር ለብቻ መዞር ነው የሚሆንባችሁ። እንዳትረሷት እቺን ቃል። ያለ እግዚአብሔር መኖር ለብቻ መዞር ማለት ደግሞ መሄድ ማለት አይደለም። የዚህ ክፍል አውድ በደንብ ያስረዳናል ይሄንን ቃል። መዞር ማለት መሄድ ማለት አይደለም። ማስታወሻ የምትይዙ ሰዎች፣ መዞር ማለት ዞሮ ወደ ነበሩበት ቦታ መመለስ ማለት ነው። መዞር ማለት እሺ፣ በሌላ ቋንቋ በሂሳብ ላስረዳችሁ። መዞር ማለት 360 ዲግሪ ምን ማለት ማሽከርከር። ዛሬ እግዚአብሔር የሆነን ሰው እሽክርክሪቱን በናዝሬቱ ጌታ በኢየሱስ ስም ዙረቱን ከ360 ዲግሪ ወደ 180 ዲግሪ ይቀይረዋል። የኔ ነገር ተቀየረ የሚል ብቻ አሜን ይበል። እና ይሄ ህዝብ 40 ዓመት ሙሉ ዋጋ ከፈለ። የሚገርማችሁና የሚደንቃችሁ ነገር 38 ዓመትም 40 ዓመትም 10 ዓመትም 15 ዓመትም የሚፈጅ አልነበረም። እነግራችኋለሁ ወደ በኋላ። የ11 ቀን መንገድ ነው። የ11 ቀን መንገድ ዓመታት አስቆጠረባቸው። ለምን ሲባል እግዚአብሔርን ባለመስማታቸው፣ ለምን ሲባል እግዚአብሔርን ባለማመናቸው፣ ለምን ሲባል እግዚአብሔርን ባለመታዘዛቸው። ወንድም ዓለም እህት ዓለም በዚህ ጉባኤም ያላችሁ ይህን ሚዲያ በተለያየ ዓለማት ላይ ሆናችሁ የማየት ዕድል የገጠማችሁ ሁሉ ዋጋ እያስከፈላችሁ ያለ ነገር ካለ፣ ዋጋ እየከፈልኩ ነው እያልሽ ካለሽ፣ ለምን ዋጋ እየከፈልሽ እንዳለ ቆም ብለሽ ወደ እግዚአብሔር ተመልከች። እግዚአብሔር ለሚታዘዙት ለልጆቹ ዋጋ እንዲከፍሉ የሱ ፈቃድ አይደለም። ለሚያምኑት ለሚሰሙት ለነሱ ዋጋ እንዲከፍሉ የእግዚአብሔር ፈቃድ አይደለም። አጠገባችሁ ያለውን ሰው ንኩትና
ዋጋ መክፈል አትፈልግም ወይ በሉት። እንግዲያውስ ዋጋ እንዳትከፊ እግዚአብሔርን መስማት ይሻላል። ሁለተኛው ሐሳብ የእስራኤል ልጆች 40 ዓመት የፈጁት ወይም ደግሞ የዞሩት ዙረት የስንት ቀን መንገድ ነበር ብላችሁ ስታዩ ዘዳግም ምዕራፍ 1 ቁጥር 2 በሴይር ተራራ መንገድ ከኮሬብ እስከ ቃዴስ በርኔ ድረስ የ11 ቀን መንገድ ነው። ይኸውላችሁ እንግዲህ ይሄን ህዝብ አሁን ምስኪን ህዝብ ልበለው መጽሐፍ ስላለው ግን እለዋለሁ ትዕቢተኛ ህዝብ እግዚአብሔርን ለመስማት ያልወደደ ለመታዘዝ ያልወደደ ህዝብ የ11 ቀኑን መንገድ እኮ ነው። አይገርማችሁ? ምን በማለት እስቲ በመዞር በሉ። መዞር ማለት ይሄው ይገርማችኋል። ያንኑ መንገድ እኮ ነው የሚደግሙት። ያንኑ መንገድ ከዚህ ሁሉ ከ40 ዓመት መከራ በኋላ ግን ወንጌላዊ እግዚአብሔር አቅጣጫ ሊጠቁማል። መልእክት አለኝ በጌታ በኢየሱስ ስም። በኔም ባንተም ባንቺም ድካም እግዚአብሔር ደስ ስለማይሰኝ ከድካማችን የሚያበረታ በጌታ በኢየሱስ ስም ከሳትንበት የሚመልስ ከወደቅንበት የሚያነሳ የሰራዊት ጌታ እግዚአብሔር ዛሬ በኔና በእናንተ ህይወት ላይ መልካም ይሆን ዘንድ አቅጣጫ ይጠቁመናል። መልካም ይሆን ዘንድ ኮምፓስ ይሰጠናል። መልካም ይሆን ዘንድ ከበረከታችን ጋር ያገናኘናል። በዚሁ አይነት አገልግሎት አንቀጥልም። በዚሁ አይነት ስራ አንቀጥልም። በዚሁ አይነት ቢዝነስ አንቀጥልም። በዚሁ አይነት ወዳጅነት አንቀጥልም። የሚበልጥ ነገር ይሆናል። አጠገብ ያለውን ሰው ንካውና ዛሬ በለው ባክህ። የትላንትናው ነገር ሲያበቃ፣ የአምናው ነገር ሲያበቃ እግዚአብሔር በሉት ከሚበልጥ ነገር ጋር በኢየሱስ ስም ያገናኛል። አሜን ላለ ለዛ ሰው ይሁንለት። ሶስተኛው ባለመታዘዝ ምክንያት ከነበረው የዙረት ወይም ደግሞ የጡዘት እንዲሁም ዙረት ይቀልብኛል። ጡዘት ማለት ከመዞር የተነሳ የጦዘ ህዝብ ነው። እዚህ ህዝብ ጋር ግን እግዚአብሔር ይመጣል። አይገርማችሁ? እና እግዚአብሔር እንዴት በቃ አላቸው? ከዚህ ከጡዘት ዓለም፣ ከዚህ ከዙረት ዓለም፣ ከዚህ ከመከራ ከድካም ዓለም እግዚአብሔር እንዴት በቃ አላቸው? ዘዳግም 2:14ን ሄዳችሁ ታዩታላችሁ። ለምን በቃ አላቸው ሲባል እኔ የገባኝን እውነት ነው የምነግራችሁ። የመጀመሪያው ጊዜው ስለደረሰ ከዚህ ሁሉ ድካማቸው፣ ከዚህ ሁሉ ጥፋታቸው፣ ከዚህ ሁሉ ስተታቸው እንደገና መጥቶ ምዕራፉን ቀይሮ እግዚአብሔር በቃ አላቸው አይደለ? ለምን በቃ አላቸው? ለምን በቃ አላቸው? ቆይ አንተ በቃ የተባለለ ትላንትና ያለፍከው መከራ የለም፣ ያለፍሽው ችግር የለም፣ ያለፋችሁት ጉስቁልና የለም። ዛሬ ተረስቶ ተረት የሆነ ስብከት የሆነ ታሪክ የለህም። እኔ ምስክር ነኝ። አምላኬ እግዚአብሔር ምስክሬ ነው። ከውርደት ብዙ ጊዜ ታድጎኛል። ከሞት በሕይወት አኑሮኛል። እኔ ብቻዬን በቂ ምስክር ነኝ። ሃሌሉያ። ለምን በቃ አላቸው ሲባል ጊዜው ስለደረሰ። የምን ጊዜ አትለኝም? የረፍት ጊዜ፣ የረፍት ጊዜ፣ የበረከት ጊዜ፣ የደስታ ጊዜ፣ የጉብኝት ጊዜ፣ ያየላቸውን የመውረስ ጊዜ። አማኝ አለ ወይ እዚህ ጉባኤ? ከልጅነት እስከ ዕውቀት መጽሐፍ የነገረሽ ሰዎች የነገሩሽ ከእግዚአብሔር የሰማሽው ያ ሁሉ መልካም ነገር የሚፈጸምበት ጊዜ በጌታ በኢየሱስ ስም ጊዜ ደርሷል። በሉስ በዩ ጊዜ ደርሷል። በይስቲ ልዱ ጊዜ ደርሷል። ትገት ጊዜ ደርሷል። በላይ ውቤ ጊዜው ደርሷል። በላይ አላውቅም ለሆነ ሰው ጊዜው ደርሷል። ጊዜው ነው የሚባልበት ዘመን መጣ። ይሁንልህ በኢየሱስ ስም። 2ም 3ም 4ም 5ም 15ም ሆነው ፕሮፌት ጆን ስማኝ፣ ሰዎች ይነጋገራሉ። ከዛ ሲነጋገሩ እንዴት ሆነ፣ ለምን ሆነ፣ ማን አደረገለት ሲባል ሌላ መልስ አይኖራቸው። ጊዜው ነው። የመከራ ምዕራፍ የተዘጋበት፣ የረፍት ምዕራፍ የተከፈተበት ምኑ ነው? ጊዜው ነው ይባላል። ጌታ ምስክሬ ነው። ወዳጆች አይደሉም፣ ጠላቶቹ ይመሰክራሉ። ጠላቶቹ ይመሰክራል። ከሳሾችሽ ይመሰክራል። ምን ብለው? ጊዜው ነው። እህቶች ብቻችሁን ጊዜ ነው በሉሲ። ወንድሞች ብቻችሁን ጊዜ ነው በሉሲ።
ሁላችሁም አንድ ላይ ጊዜ ነው በሉስ። አምላኬ ምስክር ለኔ ጊዜ ነው። አራተኛው ሐሳብ በጣም ኢምፖርታንቱ ማለት ነው። ዛሬ እናንተ ላይ የማውጀው አራተኛው ሐሳብ እግዚአብሔር በቃ ካላቸው በኋላ ለእስራኤላውያን ረፍት ምን ሆነላቸው? በጌታስ አሁን ዛሬ ለእናንተ በቃ ብሏል እግዚአብሔር ብያቸዋለሁ አይደል? ከበቃ በኋላ ምን ሆነ? የእናንተን ምስክርነት ነገ ተነጎዲያ ምናምን ነው አይታችሁ ኖራችሁ ምሰማችሁ። ግን አሁን እግዚአብሔር ቀድሞ አይቶላችኋል። በደንብ ስሙኝ። የበረሃው ዙረትና መንከራተት አብቅቶ የርስት ባለቤት አደረጋቸው። ምን ካላቸው በኋላ? በቃ ካላቸው በኋላ። አሁን የትላንትናው በቃ ብሎሽ የለ፣ የአምናው በቃ ብሎ የለ፣ አሁን የርስት ባለቤት ያደርጋል እግዚአብሔር። ከበቃ በኋላ 4 ነጥብ አይደለም ያለው፣ የሚቀጥል ነገር ነው ያለው። እስቲ አንድ ሰው የኔ ነገር ይቀጥላል ይበል፣ የኔ ነገር ይጨምራል ይበል፣ እስቲ የኔ ነገር ይበዛል ይበል። እስቲ በጌታ በኢየሱስ ስምና ስልጣን እንደ አፋችሁ ቃል ሆነ። በቃሉ አስረግጬ ነግራቸዋለሁ። ቀጥሎስ የምድሪቱን በረከት መውረስ ሆነላቸው። የተነገራቸውን የተስፋ ቃል መጨበጥ ሆነላቸው። መልካሚቱን ምድር ከነዓንን አስወረሳቸው። እግዚአብሔር በቃ ካለሽ በኋላ በጌታ በኢየሱስ ክርስቶስ ስምና ስልጣን ምድሩን ርስት አድርጎ አሳልፎ ይሰጥሻል። ከተማውን ርስት አድርጎ አሳልፎ ይሰጥሃል። ትውልዱን በረከት አድርጎ አሳልፎ ይሰጥሃል። በመውጣትና በመግባታችሁ ሁሉ የሰራዊት ጌታ እግዚአብሔር ይባርካቸዋል። ኢያሱ ምዕራፍ 21 ቁጥር 44 እስከ 45 የእስራኤል ልጆች ርስት መካከል የነበሩት የሌዋውያን ከተሞች ሁሉ 48 ከተሞችና ማሰማሪያቸው ነበሩ። እነዚህ ከተሞች እያንዳንዳቸው ከመሰዊያቸው ጋር ነበሩ። እነዚህ ከተሞች ሁሉ እንዲሁ ነበሩ። እግዚአብሔር ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ። ወረሱትም፣ ተቀመጡበትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። ጌታ በኢየሱስ እግዚአብሔርም ጠላቶቻቸውን ሁሉ በእጆቻቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ እግዚአብሔር ለማን ቤት ከተናገረው? ለእስራኤል ቤት። ለማን ቤት ከተናገረው? ለእስራኤል ቤት እግዚአብሔር ከተናገረው ሁሉ አንድም ነገር ሳይቀር ሆነ። ለዚህ ሕዝብ እግዚአብሔር የተናገረው ሆነ። አሁን የመጨረሻውን በረከት ገላትያ 4:4 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ የእግዚአብሔርን አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ከእንግዲህ ወዲያ ልጅ እንጂ ባሮች አይደላችሁም። ልጆች ከሆናችሁ ደግሞ በክርስቶስ ኢየሱስ የእግዚአብሔር ምኖች ናችሁ፣ ወራሽ ናችሁ። ስለዚህ መዞር በቃ፣ መዞር በቃ፣ መከራ በቃ፣ ችግር በቃ፣ በሽታ በቃ፣ ጉስቁልና በቃ። ዛሬ ማረፍ ሆነላችሁ። ለእናንተ ቤት ማረፍ ሆነ፣ ለእኛ ቤት ማረፍ ሆነ፣ ለምድራችን ረፍት ሆነ። ይህን ረፍት፣ ይህን ሰላም፣ ይህን ደስታ፣ ይህን በረከት፣ ይህን ወራሽነት የማያገኙት የትኞቹ ናቸው ካላችሁኝ፣ በክርስቶስ ኢየሱስ ምን ያላሉት? ያላመኑት። ያመናችሁ ደስ ይበላችሁ። ከኔ ጋር እጆቻችሁን አንሱ። ያላመና ያንሳ፣ በኋላ ያምንና ያነሳል። ያመናችሁ እርግጠኞች ናችሁ? እግዚአብሔር ምስክሬ ነው። የባርነት ምዕራፍ ተዘጋ። የተገዥነት ምዕራፍ ተዘጋ። የበታችነት ምዕራፍ ተዘጋ። ቁሚ በእግርሽ፣ ቁሚ በእግርሽ። አምላኬ እግዚአብሔር ምስክር ነው። እንዲህ በይ፣ የበታችነት መንፈስ በል እስቲ
ተዘጋ ተዘጋ። ድገሙና በሉ ባካችሁ። የበታችነት መንፈስ ተዘጋ። በለው የበታችነት መንፈስ ተዘጋ። ከዚህ በኋላ እግዚአብሔር እንደዚህ ያደርጋችኋል። ራስ ያደርጋችኋል። አሜን። ጅራት አትሆኑ። አሜን። ከላይ ያደርጋችኋል። አሜን። ከታች አትሆኑ። አሜን። ከፊት ያደርጋችኋል። አሜን። ከኋላ አትሆኑ። አሜን። ዛሬ በቃ አሜን። ና ያሱን አንብብላችሁ። አሁን እንዲሁ እንደቆማችሁ ተቀበሉት። እግዚአብሔር ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ። አሜን። ወረሱትም፣ ተቀመጡበትም። እግዚአብሔር ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። አሜን። ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። አሜን። እግዚአብሔር ጠላቶቻቸውን ሁሉ በእጆቻቸው አሳልፎ ሰጣቸው። አሜን። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። አሜን። አሜን። መጽሐፍ ሲናገር እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። ወዳጆቼ እግዚአብሔር የእርሱ በሆኑቱ እውነተኛ በሆኑቱ ባሪያዎቹ የነገራችሁ፣ በህልም የሰማችሁት፣ በራእይ ያያችሁት፣ ልባችሁ ደግሞ የመሰከረላችሁ፣ ደግሞ የቃሉ እውነት ያበራላችሁ የትኛውም ነገር በኢየሱስ ስም አሁን በሕይወታችሁ ላይ ተፈጸመ። አሜን። አሁን በሕይወታችሁ ላይ ተፈጸመ። አሜን። አሁን በሕይወታችሁ ላይ ተፈጸመ። አሜን። አሁን በሕይወታችሁ ላይ ተፈጸመ። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ እስቲ ሁሉ በሉ ሁሉ ተፈጸመ እንጂ ስንት አንድም አልቀረም። በዚህ ቃል፣ በዚህ ጸሎት፣ በዚህ ባርኮት እግዚአብሔር ከመልካም ነገር ጋር ቢያገናኘው ሊመሰክር የሚመጣ ሰው ማን ነው? ለምስጋና የሚመጣ ሰው ማን ነው? እርግጠኞች ናችሁ ወይ? በጌታ በኢየሱስ ስም ልናገርባችሁ፣ ከራቃችሁ ነገር ጋር አሁን መቀራረብ ይሁንላችሁ። ከሄደው ነገር ጋር መገናኘት ይሁንላችሁ። ያጣችሁት ነገር፣ የራቃችሁ የጠፋባችሁ ነገር አሁን ፈጥኖ እጆቻችሁ ላይ ይግባ። ሙቤ ውሰደው። የተከለከልከውን አሳልፎ ሰጠው። የተከለከልከውን አሳልፎ ሰጠው። ሁለት እጆች ከፍ ይበሉ። እግዚአብሔር ሆይ በሉ። እግዚአብሔር ሆይ ሰው ሰይጣን ሁኔታ የያዘው የተከለከለው ጉዳይ ዛሬ ታልፎ ስለተሰጠኝ አመሰግናለሁ። የጸሎት ምርኮ የእምነት ጉልበት ዛሬ የመንፈስ ቅዱስ ኃይል ስለተሰጠኝ አመሰግናለሁ። አሜን ስትሉ ይሁንልህ። አሜን ስትሉ ይሁንልህ። አሜን ስትሉ ይሁንልህ።